بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ አንድ በተለየ ርዕስ ቆይታ እናደርጋለን ርዕሱን ሁላችሁም እንደምትወዱት ተስፋ አደርጋለሁ ምክንያቱም የሁላችንም ፍላጎት ስለሆነ ሁሉም ሰው ሪዝቁ እንዲሰፋ ይፈልጋል ሪዝቁ እንዳይሰፋም ይፈልጋል ሪዝቁ እንዲጠብበት ይፈልጋል ማንንም የለም ሚለፋው ሚደክመው ሚሯሯጠው ሁሉም ሪዝቁን ለማስፋት ነው ኢስላም ደግሞ ይሄ ሪዝቅ የሚሰፋበት መንገዶችን ጠቁሞናል የቂን ኖሮ እርግጠኛ ሆነን ከተገበርነው የዚህ ሽልማት ከታጩት እንሆናለን ማለት ነው ሪዝቅ ከአላህ ነው ሪዝቅ ሲባል ግን በአንድች ነገር ብቻ እንዳናሳጥረው ሪዝቅ ማለት ብር ገንዘብ ብቻ አይደለም አፍያ ሪዝቅ ነው ጥሩ ልጅ ማግኘት ሪዝቅ ነው ጥሩ ትዳር ማግኘት ሪዝቅ ነው ጥሩ ጎረቤት ማግኘት ሪዝቅ ነው ዒልም ማግኘት ሪዝቅ ነው ዱንያ ላይ መልካም የተባሉ ነገሮችን ማግኘት ምንድነው በእስላም ሪዝቅ ነው ለጋሹስ ማን ነው አላህ ከስሞቹ መካከል አንዱ الرزاق ነው ለጋሽ ሰጪ ማለት ነው ሱረቱ ዛሪያት ላይ እንደተናገረው وما خلقت الجن والانس الا ليعبدون አጋንንትንም ሆነ የሰው ልጆችን አልፈጠርኩም الا ليعبدوني እኔም በብቸኝነት ሊገዙኝ ቢሆን እንጂ የሰው ልጆች አጋንንቶች የተፈጠሩለት ዋና ዓላማ የፈጠራቸውን ጌታቸውን አላህን ለማምለክ ነው እሱን ሊገዙ ነው ከሱ ውጭ ማንንም ላይ ይገዙ ነው አለና ኢነላህ አላህ እኮ ማለት هو الرزاق እሱ ነው ሲሳይን ሰጪ ለጋሽ እሱ ነው ذو القوة المتين የብርቱ ኃይል ባለቤትም አላህ ነው ከማንም ምንም አይፈልግ ቢሰጥ ማልቅበት ጌታ ማን ነው አላህ ብቻ ነው والله ሁሉንም ቢያንበሻብሽ ምንም አይጎልበት በጣም የሚያጅበው ዛሬ የዓለም ህዝብ ሚበላው ሚጠጣው ሚተዛዘነው እንስሳው ለእንስሳው ወልዳ ልጇን እንዳትረግጥ ምትጠነቀቀው ምታዝነው በአላህ Subhanahu Wa Ta'ala አንድ እዝነት ብቻ ነው አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም 100 እዝነቶች አሉት 100 ዱንያ ላይ ወረዳት አንዷን ብቻ ነው አንድ እዝነት ይሄ እዝነት የዓለም ህዝብ ይበላበታል ይጠጣበታል ይተዛዘንበታል ይኖርበታል የዓለም ህዝብ እኮ እንስሳው እጽዋቱ በሉ ሁሉም በአላህ አንድ እዝነት ብቻ ሱብሃንአላህ 99ን ለአኺራ አላህ አቆይቶታል ነገው መልቂያማ የሱ ደጋግ ባሪያዎች እሱን የታዘዙ ጀነት ሲገቡ ከዱንያው አንድ ጋር ደምሮ 100 አድርጎ የዛን ይለግሳቸዋል አስቡ ስጦታው አማኞች ብቻ 100 እዝነቱን ሲያገኙ መቼ አኺራ ላይ ጀነት ውስጥ አላህ ይሰብስበን ጀነት ውስጥ አላህ ይሰብስበን والله ሁሌ ጭንቀታችን ይሁን ትልቁ ዱዓችን ጀነት ይሁን ትልቁ ዱዓችን والله ጀነት ይሁን ዱንያ አጭር ናት ሁሌ ምን እንነጋገራት ነው የፈለገ ኖርንባት ሮጥንባት አገኘን ለቃናት እንሄዳለን መጠቃቀሚያችን ናት አላህ እንድንጠቀም አዞናል ግን ከመጠቀሚያዎች ሁሉ ኸይረኛው ትልቁ ማለት እውነተኛው ሀገር አኺራ ነውና የአኺራው ሐያታችን የተስተካከለ እንዲሆን ዱዓ እናድርግ والله ጀነት ያ አላህ ማላ አይኑ ራአት አይኔ ማተው አይን አይተው ማታቃሉ ወላ እዝኑ ሰሚአት የሰው ልጆች ጆሮ ሰምቶት ማታቅ ወላ خطر على قلب بشر በሰዎች ልቦና እንደዚህ ውል ብላ ማታቅ እንዲነው ተብላ ልትገለጽ ማትችል ከአላህ በኩል መስተንግዶን የተዘጋጀች ጀነት ነው ጭንቀት የለ ረሃብ የለ ራስ መታት የለ ሆድ ቁርጠት የለ ምግብ አልተስማማኝ የለ ጭቅጭቅ ምቀኝነት የለ የሆነ ሞት መት ይወስደኛል የለም ዘላለም ህይወት ነው
በሽታ ይመጣል የለም ዘላለም ጤንነት ነው የት ጀነት ነው እርጅና መጥቶ በቃ ጉልበቴ ከዳኛል የለ ዘላለም ወጣትነት ነው ጀነት ውስጥ ያአላህ ሁሉም ሲገባ አቋሉ ነብዩ ሰለላሁ ዐለይሂ ወሰለም የ33 ዓመት ጎልማሳ አይነት ሆኖ ነው የሚለው ሁሉም በቃ እርጅና የለም ንፍጥ የለም ምግብ በልተ ሽንት ቤት መሮጥ የለም ታዲያ ይበላ ነው በምን ይወጣል በላብ ላቡስ የሚያውድ የሚያስደስት መዓዛ ነው ያለው ዛሬ ምግብ በልተን የሆነ ቢሮ ምግቡን ልናወራርስ እንሄድ የሚያስደስት ነው መጸዳጃ ቤት የሚያስደስት ሽታ አለ የለም አኺራ ግን ይሄ ሁሉ ጭንቀት የለም አላህ የጀነት አላህ ይበለን አላህ ይወፍቀን ስለዚህ ዱንያ ምን ተጠቀምባት ናት በዱንያ ላይ ጭምር ለአኺራ መሸጋገሪያ እንዲሆን አላህ ያመቻቸልን የሰጠተን ስጦታ አለ ያንን ማስተካከል ነው ስለዚህ ሰበቦች አሉት ሪዝቅ ልጅም ሪዝቅ ነው ብያቸዋለሁ ጎረቤት ጥሩ ትዳር እንደዚህ ጤና ማግኘት ዒልም ማግኘት ገንዘብ ሰፊ ቤት ጥሩ መጓጓዣ ሁሉም ሪዝቅ ነው ሁሉም ከማን ነው ከአላህ ነው ይሄንን ሁሉም ከአላህ ነው ወላሂ እዚህ ማከላችን ፎቅ አለ ይኖራል እዚህ ማከላችን የመኪና አይነት ያለ ይኖራል የቤት አይነት ብዙ ነገር ያለ ይኖራል ከሆነ አመት በፊት ራሳችን ወደኋላ እንውሰድ ምን ነበረ ባዶ አልነበረ ከናቱ ሆድ ሲወጣ ዲግሪ ወርቅ ይወጣ ለከማከላችን የለም هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወስበት ዘመን አልፏል አዎ እድሜህን አሁን ይሆንና ከእድሜ 1 ዓመት የ2 ዓመት ወደኋላ ሄድ የት ነበርክ ማን ያውቃል አያችሁ ስለዚህ ሪዝቅ ከማን ነው ከአላህ ነው ሪዝቅ የሚባለውን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዴት መፈለግ እንዳለብን ሲጠቁሙ እንዲያው ያ አዩሃ الناس እናንተ ሰዎች ያለ አላህ መልእክተኛ ኢተቁላህ አላህን ፍሩ ወአጅሚሉ ፊ الطلب ሪዝቅን በመፈለግ አሳምሩ ውብ አድርጉት فإن نفسا عند نفس لن تموت መቼም አትሞትም حتى تستوفي رزقها ሪዝቋን እስክትሞላ የተጻፈላትን ሪዝቅ ሳትሞላ ሳታገኝ አንድች ነፍስ አትሞትም وإن أبطأ عنها ከሷ ቢዘገይ እንኳን ሪዝቅ ይመጣል فاتقوا الله وأجملوا في الطلب አላህን ፍሩ ሪዝቅን በመፈለግ አሳምሩ ሐላልን ያዙ خذوا ما حل الله የፈቀደላችሁን ያዙ ኑሩበት ودعوا ما حرم الله የከለከላችሁን ደግሞ ምን በሉ ተው አላህ ከጻፈልህ ውጭ አታገኝም በሐራም ለማግኘት አትሩጥ ነው አሊ ኢብኑ አቢ ጣሊብ አንድ ቀን የፈረስ ኮርቻቸውን እንዲሁ መስጊድ በር ላይ አስቀምጠው አስረው ሄዱ ፈረሳቸውን ከዛ እንደው እሳቸው ምን አስበው ነበር አንዱ ሊጠብቅላቸው እንዲሁ ያሰረላቸው ሲወጣ የሆነች ነገር ሰጠዋለሁ ብሎ ነይቷል ሰግዶ እስኪወጡ ይህ ሰው አንስቶ ሄዶ ገበያ ቦታ ሄዶ ሸጠው በአንድ ዲናር ወይ በሁለት ዲርሃም አለይ እዛ ገበያ ላይ ያገኙት ምን አሉ እኔ እኮ ልሰጠው ነይቼ ነበር ግን አላህ በሐላል ያዘጋጀለት እሱ በምን ፈለገው በሐራም ፈለገው መሆን የለበትም አላህ የጻፈልህ መቼም ካንተ ማንም ሰው ምን ሊል ባይችልም ሊያርቅብ አይችልም ስለዚህ ሪዝቅ እንዲሰፋ የመጀመሪያው አኺራን ብቻ እናስብ አኺራ ሐሳብ ጭንቀት የሆነ ወላሂ ሪዝቅ ይሰፋ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም ነው من كانت الآخرة همه آخرة حساب ጭንቀት የሆነለት ሰው جعل الله غناه في قلبه الله ሀብትን በቀልቡ ያደርግለታል وجمع له شمله ጉዳዮችን አላህ ነገሮችን ይሰበስብለታል واتته الدنيا ዱንያ ትመጣለች وهي راغمة የተዋረጀች ሆና ዝቅ ብላ ትመጣለች ለሱ ፈልጋው ومن كانت الدنيا همه ግን ሐሳብ ጭንቀቱ 24 ሰዓት ዱንያ ከሆነ ግን ሰላት የለም ምን የለ አላህን ርቆ በዱንያ የተወጠረ ከሆነ ግን جعل الله ያደርግበታል فقره عين بين عينيه በሁለቱ አይኖች መካከል አላህ ድህነትን ያመጣበታል وفرق عليه شمله ጉዳዮችን አላህ ብትንትን ያወጣበታል የዛኛውን ይሰበስብለታል ዱንያ ተዋርዳ ትመጣለች ነው አኺራ ሐሳብ ለሆነ ዱንያ ሀም የሆነ ግን አላህ አይኑ ላይ ያመጣበታል ምን ድህነት ሀብት ቢኖረውም ሁሌም ይታየው ድህነት ነው
ፎቆች አሉ፣ ጭንቀት ነው፣ ድህነት ነው። በቃ ምንም መረጋጋት የሚባል ነገር የለም። የፈለገ ሀብት ይኖር ሁሌ ለቅሶ፣ ሁሌ ጭንቀት ነው። ወፈረቀ ዐለይ ሸምለሁ እንደዚሁም ጉዳዩን አላህ ይበታትንለታል። ወለም ያእቲህ ሚነ ዱንያ ከዱንያ ደግሞ አትመጣው ኢላ ማ ቁድረ ለሁ ለሱ የተጻፈለት እንጂ ሌላ አይመጣ። የፈለገ 24 ሰዓት ዱንያ ዱንያ በል አላህ ከጻፈ ውጭ አይመጣ። ስለዚህ ሪዝቁን የሚያመጣው ማን ነው? አላህ ነው። የመጀመሪያው ሐሳብ ጭንቀታችን አኺራ ሲሆን እዚህ ጋር የሆነ ነገር ሲጠራ ሰላቱ ይቀድማል። ሙአዚኑ ሀያ ዐለ ሰላህ ሀያ ዐለል ፈላህ ብሏል። ወደ መስጊድ የአላህን ጉዳይ ላስቀድም ስትል አላህ ያስተካክልልሃል። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው፣ ጤናቸውንም አላህ ይጠብቅልን። አሚን በላ። ለብዙ ሰዎች ሂዳያ የሆኑ ናቸው። አንድ ንግግር ላይ ስለ ሰላት እያወሩ ከፕሮግራማቸው ላይ ስከታተል ምን አሉ? አንዱ 10 ሰላት ደርሶበት ሊሰግድ ይገባል። ሰዓቱም ደግሞ የበረራ ሰዓትም ደርሰዋል። በአውሮፕላን ሊሄዳሉ። ልክ 10 ሰላት ሰግዶ ጨርሶ ሲሄድ ፕሌኑ ይነሳል። ያ አላህ ያንተን ግዴታ ያዘዝከኝን ልወጣ ስመጣ ፕሌኑን ታስመልጠኛል። ብዙ አልቆየም አየር ላይ ፕሌኑ ፈነዳ ይላሉ። አየህ እዚህ አላህን ሊያስቀድም ትእዛዝ ሲመጣ አላህ ከምን እንደጠበቅ አያችሁ አይደል? ስለዚህ የሆነ ጉዳያችን ለአላህ ብለን ስናደርገው አላህ ከሙሲባው ከችግርም እንደዚሁም ደግሞ የተሻለ ያመጣል። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ ለአላህ ብሎ አንድን ነገርን የተወ አላህ የተሻለ ያመጣለታል። ነገር ግን ዘመናችን ሪዝቅ ከየት ይምጣ ሚል እንጂ አላህ የፈለገውን የፈቀደውን ሐላል የሆነውን በላቤ በምኔ የለም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ያእቲ አለናስ ዘማኑን በሰዎች ላይ የሆነ ጊዜ ዘመን ይመጣል አሉ። ላ ዩባሊ ልመርኡ ማ አኸዘ ሚንሁ አሚነል ሐላሊ አም ሚነል ሐራም። አንድ ሰው ገንዘብ ሀብትን ከሐላል ያዘው ከሐራም ያዘው ምንም ቦታ ማይሰጥበት ዴንታ ቢስ የሆነበት ጊዜ ይመጣል። ብቻ ኪስ ይወፍር እንጂ ሐላል ይሁን ሐራም ይሁን አላህ ይውደደው አይውደደው የለም ዝም ብሎ የሚያግበሰብስበት ጊዜ ይመጣል። ታዲያ ጊዜ አሁን አይመስልም? በቃ እኮ ኤክስፓየርድ ነገር ውስጥ በቃ ኪሴ ይሙላ ይላል። ወርቁ ላይ ማዕድን የሆነ ነገር ቀላቅሎ ሲሸታ ይዋል ኪሴ ብቻ ይሙላ ይላል። በሐራም የበቀለች ስጋ እኮ ጀሃነም ተገቢ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አቡበከር ሲዲቅ ረዲየላሁ ዐንሁ ሐላልን በጣም ይወዱ ነበሩ። አገልጋያቸው ሁሌ የሆነ ነገር ይሰጡታል። ዛሬ ኬታ መጣ ከዚህ ይላቸዋል። አንድ ቀን በጣም ራባቸውና ሳይጠይቁት ጎረሱት የሆነ ጉርሽ። ዛሬ ምን ነው ሳትጠይቀኝ በላኸው አሉ። አይርቦኝ ነበረ ግን ከየት ነው ያመጣው አሉት። በሆነ ጊዜ ጥንቁልና ነገር በጃሂልያ ዘመን የሰራውላቸው ሰዎች ነበሩ። በአካባቢቸው ሲያልፍ ለዛ ውለታ ብለው ሰጡኝ፣ ከዛ ነው ያመጣሁት አሉ። አቡበከር እጃቸውን ከተቱ። አልወጣ አላቸው። ውሃ መጠጣት ጀመሩ። ምን ሊያረጉ? የበሉትን ለማስወጣት። ልትሞት እኮ ቀርባህ ነበር። በዚህ ምክንያት ልሞትን ብቀርብ ነፍሴ እስክትወጣ ድረስ ይህን ምግብ አውጣው ነበር። ለምን? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐራም የበቀለች ስጋ ጀሃነም ተገቢ ናት ብለዋል። አቡበከር እኮ አሁን እዚህ ጋር ጥያቄ የለባቸውም ነበር። ለምን? አላወቁም። አንተ ተፈላፈል አልተባለ ይሁን ምናምን፣ ግን አውቀው ሐራም መሆኑን አውቀ። ለምሳሌ ሐራም ገንዘብ፣ የሴተኛ አዳሪ ገንዘብ ሐራም ነው። ከሷ መሆኑን እያወቅ ያን መጠቀም ክልክል ነው። ውሻ መሸጥ በእስልምና ሐራም። የውሻ ገንዘብ ተሽጦ ከመጣ ከሆነ ሐራም ነው። የጥንቁልና ገንዘብ ሐራም ነው። ከዛ ሆኑን እያወቅኩ ከሆነ ክልክል ነው። በማታውቀው ነገር ግን ጌታምቶ ነው ልትፈላፈል አይገባም። እንዲህ ነበሩ ቀደምቶቹ። ሪዝቅ የሚባለው ሞት ሁላችንም ያሳዳል። ሞት አያሳደኝም ብሎ ያስባለ የለማ። እያየን ነው አይደለ? እያየን ነው። ሁሉንም እየሄደ ነው። በድንገት ያየኸው ትላንትና አብረ ሰግዶ እያየው በንጋታው ሲሞት ታያለ። አላህ እንደው ኻቲማችን አላህ ያሳምርልን። ሪዝቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሞት እንደሚፈልግህ አጀል እንደሚፈልግህ ሪዝቅ ይፈልጋል አሉ የአላህ መልእክተኛ። ኢነ ሪዝቀ ለየጥሉቡ ልዓብደ ከማ የጥሉቡሁ አጀሉሁ አሉ። ልክ አጀሉ እንደሚፈልገው አሉ ሪዝቅ ይፈልገዋል አሉ። በሌላ ሐዲስ ለው አነ ረጁላን ሐረበ ሚን ሪዝቅህ አንድ ሰው ከርዝቁ ቢሸሽ ከሐርቢሂ ሚነል መውት ልክ ከሞት እንደሚሸሸው ከርዝቁ ቢሸሽ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል።
ከማ ዩድሪኩል መውቱ ልክ ሞት እንደሚደርስበት አሉ። በሌላ ሐዲስ ደግሞ ርዝቁ ሞት ከሚፈልገው አጀል ከሚፈልገው የበለጠ ርዝቅ ይፈልገዋል አሉ። ይሄ ምንድነው? በአላህ ላይ ተስፋ እንድታደርግ ነው። የሚሰጠኝ አላህ ነው። ሐራሙን ልተው ሐላሉን ሊያዝ ልትል ነው። ስለዚህ አንደኛው የዱንያን ትተን አኺራን ሀምገማችን መሆን እንዳለብን ትምህርት ነው። ሌላኛው የው ስራ መሰሩት ነው። ነጋዴዎች የሆነ ኪሳራ ሲመጣ ተስፋ አትቁረጡ። ለመሻሻል ለመለውጥ ነው። የሆነ ስቴፕ መቀየር ነው። ረዛቁ ማን ነው? አላህ ነው። በቃ ሰበብን ታሟላለህ፣ እንቅስቃሴ ታደርጋለህ። ያን እንቅስቃሴን አላህ እንዲባረክልህ አላህን ትማጸናለህ። መልፋት መድከም እንጂ ሰነፍ መሆን አይደለም። ይሁን ነገር ከሰረ ወደ ሌላ ነገር መሸጋገር ነው። ጠንካራ ነጋዴ መሆን በቃ ይሄ ነው የሚጠበቅ። ዱዓ ታደርጋለህ፣ አላህ የጻፈልህ ርዝቅ አለ። የድካምን አላህ ይለግሳል። ይሄ አልተሳካም ወደ ሌላኛው እያልክ እንጂ በአንዴ በቃ ብለህ ከገበያ ወጥተህ ቤት ልትቀመጥ አይገባም። መንቀሳቀስ አለብህ። መልፋት መድከም አለብህ። አላህ ዱንያ ላይ ይሄንን የፈጠረው ዱንያ ላይ እንድንንቀሳቀስ ተንቀሳቅሰን እንድንበላ እንድንሯሯጥ አላህ ስብሓንሁ ወተዓላ ፈልጎታል። ሰበብ እንድናሟላ። ዑስማን ነጋዴ አልነበሩም እንዲ? ታላቁ ሰሓባ ኃይለኛ ነጋዴ ነበሩ። አብዱራሕማን ብኑ ዐውፍ ኃይለኛ ነጋዴ ነበሩ። ንግድ ዒባዳ ነው። ለዛውም አላህ በሚፈልገው መልኩ ከነገድከው በእውነት የተመረኮዘ ከሆነ ምንዳ ታገኝበታለህ። ደረጃ ከፍ ያለ ይሆናል። ሐላል ብቻ ልፋ፣ ድከም። መንፈሳዊ የሆኑ የርዝቅ መንገዶች አንዱ ተውሂድ ነው። መጀመሪያ ላይ የቀራሁት ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ኢነላሃ ማ ኡሪዱ ሚንሁም ሚን ሪዝቂን አለ። እኔ ከነሱ ሪዝቅ አልፈልግም። ወማ ኡሪዱ አን ዩጥዒሙኒ እኔንም ሊመግቡኝ አልፈልግም። የኔ ባህሪ አይደለም እያለ ነው አላህ። ለምን? ኢነላሃ ሁወ ረዛቅ፣ አላህ ራሱ ለጋሽ ነው። ዙል ቁወቲል መቲን። ሁለተኛው ሰላት። የምትሰግዱ ሰላት የርዝቅ መክፈቻ ነው ወንድሞች። ለሰላት ትሽቀዳደሙ። ሰላት የፊትህን ብርሃን ያበራል። ሰላት ሀምገምን ያስወግዳል። ሰላት ጭንቀትን ያስወግዳል። ሰላት ከሙሲባ ይጠብቃል። ሰላት ርዝቅህን ያሰፋሃል። አላህ ቁርአን ላይ እንደተናገረው ወእሙር አህለከ ቢሰላቲ፣ ቤተሰብህን በሰላት እዘዝ አለ። ወስጠቢር ዓለይሃ፣ በሰው ላይም ጽና ቀጥ በል። ላ ነስአሉከ ሪዝቅን አንጠይቅህም፣ ናሕኑ ነርዙቁከ፣ እኛው እንለግሰሃለን አለ። ወልዓቂበቱ ሊተቅዋ፣ መጨረሻውም የሚያምረው ለማን ነው አለ? አላህን ለሚፈሩት ነው አለ። ርዝቅ ያመጣል ምን? ሰላት። ስለዚህ ለአላህ ብለው እዚህ ጋር ንግድ ተጧጡፈዋል። አረ ሰላቴ ብለህ ስትል አላህ በተዘዋዋሪ መንገድ ደግሞ የፈለገ ያስ አዛን እያለ ንግድ ላይ ነው። ከዛ አይ ብለህ ሰላቱን ኮርክማ አሳልፈው ከነጭራሹ ምተው ከሆነ ወላሂ ያ የመጣው ነጋዴ አላህ ይገዛሃል ብሎ ካልወሰነልህ በስተቀር አዳርቆ የለም አላጋጠም። ረጅም ሰዓት ይዞ ምንም ሳይገዛ ሄደብህ የለም ነጋዴዎች። ከዛ በምን ትቆጫለህ? ወይኔ ሰላት ይትላል። ለሰላት ቅድሚያ ስትሰጥ አላህ ነገሮችን ያመቻችልሃል። በተለይ ሁለት ሰላቶች፣ የአስር ሰላትና የፈጅር ሰላት። የአስር ሰላት ንግዱ የሚጧጣፉበት ነው። ስለዚህ መን ሰላ ሰላት አልበርደይን ደኸለ አልጀነ፣ ሁለት ብርዳማ ወቅቶችን ሰላት የሰገደ ጀነት ገባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ብርዳማ ተባሉ። አስሩ ያው እንዳልኳችሁ ነው፣ ንግድ የሚጧጣፉበት ነው። ፈጅርስ ያ የሞቀ እንቅልፍ አቤት። ልክ ፈጅሩ ሲቀርብ ሸይጣን ይመጣና አለይከ ለይሉን ጠዊል፣ አረ ሌሊቱ ረጅም ነው ገና ነው ይልሃል። እሺ ብለህ የእሱን ዳዕዋ ሰምተህ ስትነሳ ጠዋት 1 ሰዓት ሆኗል፣ 2 ሰዓት ሆኗል፣ ሌሊቱ ረጅም ነው ይልሃል። ሲጀመር ማታ ላይ ቋጠሮ ይቋጠራል አሉ። ቁርአን ቀርታችሁ ቁሩ ተኙ። ቁል አላህ አድንቅሩ፣ ቁል አውዙ ቢረቢል ፈለቅ፣ ቁል አውዙ ቢረቢል ናስ፣ አያተል ኩርሲን ቀርታችሁ ትፍቱ ብላችሁ ሰውነታችሁን ዳብሳችሁ ተኙ። መኝታችሁን ስከፍቱ ቢስሚላህ ብለህ ክፈተው። ብርድ ልብስ ስገባ ዝም ብለህ መግባት አይደለም። ቤት ስገባም በዚክር ይቋጥራል አሉ። እዚች አካባቢ ላይ ይቋጥረውና ይመተዋል አሉ ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ሁለተኛውን ይቋጥረውና ይመተዋል። በሶስተኛውም ቋጥሮ ይመተዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ታዲያ መቼ ነው የሚፈታው ይቋጠሩ? ልክ የመጀመሪያውን ከእንቅልፍ ነቃ ብለህ ዚክር ስታደርግ አንደኛው ቋጠሮ ይፈታል። ውዱ ስታደርግ ሁለተኛው ቋጠሮ ይፈታል። ከዛ በኋላ በሶስተኛው ደግሞ ረካዓተይን ስትሰግድ
ሶስቱን ቋጥሮ ይፈታል። ከዛስ ቀኑን በሞላ ደስተኛ ነሻጣ ሆኖ ይውላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሳያደርግ ዚክሩን ሳያደርግ ካለፈበት ካልሰገደ ምን ካላለ ኸቢሰ ነፍስ ያለ የቆሸሸች ነፍስ ገፍላ የተናወጣት ቀኑን ሙሉ እያዛጋ ደበረኝ አረ ድብርት ይላል። ድብርት አይደለም ሸይጣን ነው የተሸከመው። ቋጠሮ አለ። ማታ ስተኛ በዚህ ስትነሳ በዚክር። ስለዚህ ሰላት የርዝቅ መክፈቻ ነው። በሰላት እንዳትደራደር። አላህን ማመን ኢማን የሚባለውን ነገር መያዝ ሪዝቅ ያመጣል። አላህ ምን አለ? ወለው አነ አህለል ቁራ የከተማ ሴቶች አመኑ ሰዎች አመኑ ቢያምኑ ኖሮ ወተቀው እንደዚህም አላህን ቢጠነቀቁ ቢፈሩ ለፈተሕና ዐለይህም በረካት ሚነ ሰማኢ ወልአርድ ከሰማያት በረከቶችንና ከምድርም በረከቶችን እንከፍትላቸው ነበር። ለፈተሕና ዐለይህም በእነሱ ላይ በከፈትን ነበር። በረካትን አለ በረከቶችን አለ ብዙ በረከቶች ሚነ ሰማኢ ወልአርድ ከሰማይና ከምድር በረካት ወላኪን ከዘቡ ነገር ግን አስተባበሉ። ፈአኸዘሁም ላሁ ቢማ ካኑ የክሲቡን ሲሰሩት በነበሩት ኃጢአት አላህ ያዛቸዋል። አላህ ስብሓነሁ ወተዓላ ሌላኛው የርዝቅ መክፈቻው መንገድ እስትግፋር ነው። እስትግፋር ሁሌ እናድርግ። ወንጀላችን በዝቷል። አንዳንዴ ወንጀል ሲበዛ አላህ ዝም ሲል ሰው አዳብት ያደርገዋል። ምንም ነገር በቃ የተወደደለት ይመስለዋል። አላህ ግን ቀን ነው የሚጠብቅልህ። ቀኖችንም እያሳየን ነው። ወላሂ ልብ ብለናል። አላህ በዚህ በ3 በ2 4 ዓመት 5 ዓመት ልብ ብለን ካየን ወደኋላ ላይ ከመረመር ነው የመሬት መንቀጥቀጡ ስንት ጊዜ መጣ፣ ጦርነቱ፣ እሳተ ገሞራው፣ የፀሐይ ግርዶሽ፣ የጨረሻ ግርዶሽ የመሳሰሉት ነገር ስንት የተከሰተ፣ ድርቁ አልመጣም። ይሄ እኮ ደውል ነው። ይሄ ደውል ነው። የወንጀል ውጤት ነው። ወንጀል ርዝቅ ያጠባል ወንድሞች፣ ወንጀል ርዝቅ ያጠባል። በተቃራኒ ርዝቅህን ሊያሰፋ የሚችለው ምንድን ነው? ከዛ ወንጀል እስትግፋር ማድረግ ተውባ ማድረግ ነው። አላህን ምህረት መጠየቅ ነው። አላህ ስብሓነሁ ወተዓላ እሱን ምህረት እንድንጠይቀው ሁሌ ይፈልጋል። ምህረት በጠየቅን ጊዜ ወላሂ ርዝቃችን ይሰፋል። ሐሰን አልበስሪ የሚባሉ ታላቅ ዓሊም ነበሩ። ታዕቢዮች ጊዜ የነበሩ ናቸው። እኛ ዓሊም በጣም ሰው ስለሚወዳቸው እንደው በጣም ሷሊህ ናቸው ብሎ ስለሚገምት ሰው ዱዓ አድርጉልኝ ይላቸው ነበር። በአንድ ወቅት አንድ ደረሳቸው ቁጭ ብሏል። አንዱ መጣና አንቱ አላቸው፣ አቤት ድህነት ቆነጠጠኝ፣ እንደው ሀብት አላህ እንዲሰጠኝ ዱዓ አድርጉልኝ አላቸው። ሂድ እስትግፋር አብዛ አሉት። ሌላኛው ሰው መጣ፣ አላህ ልጅ የለኝም ልጅ እንዲሰጠኝ ልጅ ናፈቀኝ ዱዓ አድርጉልኝ አላቸው። ሂድ እስትግፋር አብዛ አሉት። ሶስተኛው መጣና ይኸው ዝናብ የለም ድርቅ ተከሰተ፣ አላህ ይህን ዝናብ እንዲለግሰን ድርቁን እንዲያስወግደው አረ ዱዓ አድርጉልን አላቸው። አንተም እስትግፋር አብዛ አሉት። አሁን አጠገባቸው የነበረው ሲከታተል ነበርና ግራ ገብቶት ያም ሲመጣ እስትግፋር ይህም እስትግፋር ብለው ጠየቃቸው። አዎ አላህ ያለውን ቁርአን ላይ ነቢዩላህ ኑህን ዓለይሂ ሰላም አስመልክቶ የተናገረውን አልሰማህም? ኑህ ምን አሉ? ኑህ እንደሚታወቀው 950 ዓመት ሱብሓነላህ 950 ዓመት ማለት አስባችሁታል? 950 ዓመት ቁሉ ላኢላሃ ኢላላህ እያሉ በሉ እያሉ ያመነላቸው ዑለማዎች እንደተናገሩ 80 የሚጠጋ ሰው ነው። መጨረሻ ላይ ሌይለ ወነሃራው ነው ዳዕዋቸው። በሂክማ ሲስተም እየቀየሩ ጆሮ አንሰማም ሲሉ በምልክት እየተናገሩ አይናቸውን ሲሸፍኑ የአላህ አንድ ነው ተገዙ እያሉ ብዙ ነገር አደረጉ። ግን እምቢ አሉ። መጨረሻ ግን አላህ መርከብን ስራ አላቸው ለኑህ። ይኸው እምቢ ሲባል አልሳካ ሲል ወደ አናጺነቱ ተመለሰ አሉ። ግን ትእዛዝ ነበር፣ በላው ሊመጣ ነበር። ያመኑ ህዝቦችን መርከቡ ላይ ጫና አላቸው። ጫኑ ያመኑ ህዝቦችን። ልጃቸውና ሲሉት አረ ቢመጣ ወደ ተራራ ወጣለሁ፣ ተው ልጄ ዛሬ ከዚህ ሚድን የለም ና እየተከራከሩ ባሉበት አላህ ግርዶ አመጣባቸው፣ ለያቸው ልጃቸው። አላህ ከታችም መሬትን አፍልቅ ያላት ከላይም ሰማይን አውርጅ ያላት አጥለቅልቆ አላህ አጠፋቸው እነዛን ህዝቦች። ለእነዚህ ህዝቦች ከመጥፋታቸው በፊት ምን አሉ ኑህ ዓለይሂ ሰላም? ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ ሙባለጋ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ምህረት ከጠየቃችሁ ያ ረቢ ማረኝ ማረኝ ካላችሁ ዩርሲል ሰማአ አለይኩም ኢድራራ ከሰማይ በተከታታይ ዝናብ ይለግሳቸዋል።
ወዩምዲዱኩም ቢአምዋሊን በገንዘብም ይለግሳቸዋል፣ ወበኒነ በወንድ ልጆችም፣ ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ጅረቶችን አትክልቶችን አላህ ያደርግላቸዋል። ታዲያ ሐሰን አልበስሪ ያሉት አልተመለሰም? ዝናብ ያለው በተከታታይ በምን በእስትግፋር፣ ልጅ ያለው ይኸው ወዩምዲዱኩም ቢአምዋሊን በገንዘብ፣ ወበኒነ በልጅም አለ ወንድ ልጆችን አለ። ገንዘቡንም ጠየቀ። ሌላም ደግሞ ትንሽ አትክልቶች ጅረቶችንም አላህ ያደርግላቸዋል። የአትክልት ስፍራ የተመቻቻ ወንጀላችን በዝቶ እኮ ነው። ዛሬ ምግቡ መሙላ በረከ የለውም ትላል። እንትኑ ብርቱካኑ ቆመጠጠ ምን ሆነ? ወንጀል ሲበዛ ቅጣት ይመጣል። የተለያየ ምርት የሚባል ነገር ሊጠፋውላ ይችላል። ከወንጀላችን ስንመለስ ግን ያ ረቢ ማረን ማረን ስንል ግን አላህ ይህንን አለ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? መን ለዚመ ልእስትግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ። እስትግፋር ሙጭም ዛሬም ያ ረብ ማረኝ፣ አስተግፊሩላህ አስተግፊሩላህ፣ አላሁመ ግፍርሊ አላሁመ ግፍርሊ ሁሌ ሚል ከሆነ አላህ ሀሳብ ጭንቀቱን ያስወግድለታል፣ ርዝቁን ያመጣለታል። ካላሰው ቦታ ርዝቅ ይሰፋል። እስትግፋር አብዛ። ሌላኛው ተቅዋ አላህን መፍራት። በቃ በአቋራጭ ለመክበር የሆነ ነገር ለመያዝ እንዳትሞክር። በአቋራጭ ስለ በሐራም ማለት ነው። በሐራም ነገር በአንዴ የሆነ ነገር አምታትቼ ምን ብዬ የሰው አቆስጄ ምን ብዬ እንዳትል። ለአላህን ፈርተተው አላህ ካላሰብኩት ያመጣልሃል። ጭንቀትን አላህ ያስወግድልሃል። ወመን የተቂላህ የጅዐል ለሁ መኽረጃ። ከአላህ ቃል የበለጠ ምን አለ? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። ርዝቁን ካላስቦት ያመጣለታል። መውጫ ቀዳዳውን አላህ ያበጃጅለታል። ርዝቅ ይመጣል። በምን? በተቅዋ አላህን መፍራት። ጨለማ ነው፣ ማንም አያኝም፣ እዚህ አካባቢ አይደለሁም፣ ስለዚህ የሆነ ነገር ልስራ፣ ወንጀል ከሆነ ሀንግ ልስራ፣ ተው ለአላህ ብለህ አላህ ያመጣልሃል። አላህን ፈርተ ብቻ ተው። ለአላህ የሆነ አላህ ይሆንለታል። ሰደቃ መንስት ሰደቃ ርዝቅ ያሰፋል። አንፊቅ ዩንፈቅ አለይክ ነው። ስጥ ይሰጥሃል። የሚሰጥ ሰው አላህ አንበሻብሾ እጥፍ ድርብ አድርጎ ነው የሚያመጣለት። ሰደቃ ኸይር ስራ በዱንያም በአኼራም ስኬታም ያደርግሃል። አላህ በሰጠ ሀብት ወንድሜ ምክሬን እህቴ ምሰኝ፣ አላህ በሰጣችሁ ሀብት ዱንያ ላይ የማትረሱበትን ነገር ሰርታችሁ መስጊድ መገንባት፣ ጉድጓድዋ ማውጣት፣ መድረሳ መገንባት፣ ሆስፒታል መገንባት፣ ሰዎችን የሚጠቅም ገጠራማ ሂዳ ንጹህ ያጡ ስንት አሉ። ጉድጓድ አውጣላቸው። ርዝቅንም አላህ ያሰፋል። በጠጡ ቁጥር እንደው አላህ በረካ ያድርገው። ቀላል ዱዓ ነው እንዴ? አላህ እንደው የዚህን ሰው ሀያት አላህ ያርዝመው ይለዋል። ንጹህ ሲያገኙ ዱዓ ያደርጉልሃል። ስምህ አይረሳም። ከሞትኩ በኋላ መዝገብ አይዘጋም። እንደ ምሳሌ አሁን የመስጊድ ትምህርት የምንማርበት መስጊድ ሐጅ ከድር ረሕመቱላህ አላህ ይረሐማቸው፣ አላህ ጀነት አላህ ይበላቸው። መስጊዱን ሰርተው ሄደዋል፣ ወቅፍ አድርገው ሄደዋል። በተሰገደ ቁጥር አጅር ይመዘገባል። ኢዛ ማተ ልኢንሳን እንቀጣዕ ዐመልሁ ኢላ ሚን ሰላስ። የሰው ልጅ ሲሞት ስራው ይቋረጣል፣ 3 ስራ ሲቀር ተብለዋል። ማይቋረጥ ሰው ሲሞት ፋይል ይዘጋል። በቃ መዝገብ ተዘግቷል ይባላል። ግን ማይዘጋ ፋይል አለ። የማን? የመጀመሪያው ሰደቀቱ ጃሪያ፣ ዘውታሪ የሆነ ሰደቃ። ዘውታሪ ሰደቃ ምንድን ነው? መስጊድ መገንባት፣ መድረሳ፣ ጉድጓድዋ መውጣት፣ ሰዎች የሚጠቅም ሆስፒታል የሚጠቅም ነገር ሰዎች በተጠቀሙበት ቁጥር ሱብሓነላህ ይጻፋል። በቃ መዝገቡ ይሰፋል። ያ አላህ ወላሂ በዱንያ ላይ ለአላህ ብለው መስጊድ ገንብተው የሄዱ ሰዎች እድለኞች ናቸው። ስለዚህ መን በና ሊላሂ በይተን ለአላህ አንድን ቤት የገነባ በና አላሁ በይተን ፊል ጀና ነው ከማ ቃለ ሰለላሁ ዐለይሂ ወሰለም። አላህ ጀነት ውስጥ እኮ ቤት ይገነባለታልም ተብሏል። ስለዚህ አቅም አላህ የሰጠሽ ሰዎች እስቲ ለአኺራ ቀብር ስገባ ማልረሳበት አላህ ይጠብቀን። ውርሱን ልጆች ቤተዘመድ ይወርሱትና ሷሊህ ከሆኑ በስምህ ይገነቡልሃል። ለአባታችን ይላሉ፣ ለእናታችን ይላሉ። አለዛ ደግሞ በገንዘቡ ሲገዳደሉበትም ይታያል። ስንት ወላጅ ገንዘብ ትቶ ሄዱ፣ ልጆች የተገዳደሉበት፣ ልጆች እስር ቤት የገቡበት፣ አንዱ ህይወት ያጠፋበት። የዚህ አይነት ደግሞ ኪሳራ ነው። ስለዚህ አንተ በሀያት እያለህ ለቀብር ቤተ ማስቀመጥ ማስተካከል፣ ስሰት ደግሞ አላህ ይሰጣሃል። ይህን ወቅ
አላህ ቃል ኪዳን ሚሞላ ጌታ ነው። የሚሰጥን ሰው አላህ ይሰጠዋል። ጠዋት ማታ መላእክቶች አሉ ዱዓ የሚያደርጉ ምን የሚል ያ ረቢ የሚሰጠውን ተካለት፣ አፋፋለት፣ ጨምርለት ይላል። መላእክታ ዱዓ አድርጎ እኮ ነው። እምቢ የሚለውንስ ይላሉ ሌሎች መላእክቶች አሉ ዱዓ የሚያደርጉ ምን የሚል አጥፋበት የሚል ሱብሃንአላህ። የሆነ ነገር ሲጠፋ ንግድ የሆነ ነገር ሲከስር አንዳንዴ ፈተና ውሊ ቅጣት አይደለም። ነገር ግን አንዳንዴ ደግሞ ቆም ብሎ ማሰብ ለምንድን ነው እንዲሆነብኝ እስቲ ምን ያጓደልኩት አለ። ዘካ በስነ ስርዓት እያወጣው ነው አይደለም የዘካ ጉዳይ ይሆናል። አላህ ዘካ ያዘዘን እምቢ ሲል በሆነ ነገር አላህ ሊያጠፋብህ ይችላል። የዘካ ሰደቃ ማለት በላን ይመልሳል። በሚስጥር የሚሰጥ ሰደቃ የአላህን ቁጣ ያበርዳል ተብሏል። በላዎቹ ስንት ይመለሳሉ? በምን? በሰደቃ። ሌላኛው ሰዓት ሄደዋል አይደል? መረቀንኩኝ ሰዓት ሄደዋል። ሐቂቃ ብዙ ነው የተዘጋጁት። መረቀንኩኝ ኢንሻአላህ አላህ ካለ ረመዳን ውስጥ የቀሩትን በዚህ ርዕስ ረመዳን ውስጥ እናወራለን። አላህ ብሎ የዛሬ ሳምንት ደግሞ እስቲ የጾም ህግጋትን ማወቅ ስላለብን አሰውሙ ሰላሰቱን ይላሉ ኢብኑ ረጀብ። ጾም 3 አይነት ነው አሉ። ምን አይነት ናቸው 3 አይነት ጾም የተባሉት? ማን ነው የሚለውን የዛሬ ሳምንት በአላህ ፍቃድ በዚህ ርዕስ ስለ ጾም ህግጋት እንዴት ብለን መጾም አለብን፣ ትክክለኛ ጾም ምንድነው የመሳሰሉትን አላህ ያደርሰን። በዋዜማው ማለት ነው ደርሰው ከሚጾሙት አላህ ያርገን። የዛኔ እናያለን። አላህ እንግዲህ ጥሩ ከተናገርኩኝ ከሱ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚህ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ አላህ እንዲሰብስበን፣ መጨረሻችን አላህ ያሳምረን። ረቢ ይህን መስጊድ ገንብተው የሄዱትን አባታችንን የጀነት አላህ ይበላቸው፣ ቀብራቸውን አላህ ያስፋላቸው፣ አላህ ምህረቱን አላህ ይለግሳቸው። በዱንያ ላይ ያሉት ልጆቻቸውንም አላህ የተባረኩ አላህ ያርግላቸው። ባለቤታቸውንም አላህ ከጤና ጋር ከአፍያ ጋር እድሜያቸውን አላህ ያርዝማቸው። ለኸይር ስራ ሁሌ ተሽቀዳዳሚ አላህ ያድርጋቸው። እኛም የዚህ ኸይር ስራ ተሽቀዳዳሚ አላህ ያድርገን። ሁሌ በኸይር ስራ ላይ የምንበረታታ አላህ ያድርገን። መጨረሻችን አላህ ያሳምረን። ያ አላህ ቀሪ የሻዕባን ቀናቶችን እሱ በሚፈልገው መልኩ የምናሳልፍ አላህ ያድርገን። ለረመዳንም ከታጩት አላህ ያድርገን። ረመዳንም በሰላም አላህ ያድርሰን። በአፍያ በጤና አላህ ያድርሰን። ረመዳንም በጤና አላህ ያድርሰን። ያ አላህ ርዝቃችንን አላህ ያስፋልን። ርዝቅ የጠበበበትን አላህ ያስፋልን። ነገሮች ክራውድድ የሆኑበትን አላህ ይከፋፍትልን። የተጨነቀን ከጭንቀቱ አላህ ይፈርጀው። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን የጀነት አላህ ይበላቸው። አላህ ማዕከላችን ያላገቡትን ወንድሞቻችን ወጣቶቻችን የአላህ ጥሩ ትዳር አላህ ይለግሳቸው። ለወንዶች ወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። ቤት የሌለውንም አላህ ቤት ይለግሰው። እንደው ስራ የሌለውንም አላህ ጥሩ ስራ አላህ ይለግሰው። ርዝቁ የጠበበበትን አላህ ያስፋለን። اللهم إنا نسألك رزقا طيبا اللهم إنا نسألك رزقا واسعا وحلالا طيبا اللهم إنا نسألك رزقا طيبا وحلالا واسعا يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم حبب إلينا الإيمان وزينه في قلوبنا وقر إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة يا رب العالمين. اللهم انصر إخواننا في كل مكان. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين. اللهم انصر إخواننا في فلسطين يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.